ምንድነው ጋሼ? ፊት ልክ አይደለም። ስለ አቤል የሰማው መጥፎ ነገር አለ እንዴ? የለም። ነገሮች ግን እዚህ ደረጃ እንዴት እንደደረሱ እያሰብኩኝ ነው። ለዛ ነው ነገሮችን እንዴት ማስተካከል እንዳለብኝ እያሰብኩ ነው። እስኪ አንቺ ምን ትመክሪኛለሽ? እኔ ካንተ አውቄ ጋሼ፣ ያው እንዳስተያየት ከሆነ ግን ችግሩን በብር መፍታት የምንችል ከሆነ አቤልን ማስለቀቅና ነገሮችን ሁሉ አረስተን ወደፊት ማሰብ አለብን ብዬ አስባለሁ። አንቺ በኔ ቦታ ብትሆኚ ይሄን ነገር ታደርጊዋለሽ? እኔ እንኳን ያሳለፍኩትን መተው አልችልም። ዋጋ ያስከፈለኝን ነገር ዋጋ አስከፍልኝ ስለ ወደፊቱ ማሰብ ምችል። ምክንያቱም ስላለፈው ነገር እንጂ ስለ ወደፊቱ ማወቅ ስለማልችል። ገባኝ። በቀለኛ ነሽ ማለት ነው። ይቅርታ ግን ይሄን ስላልኩኝ። ልክ ብለሃል፣ አልተሳሳትኩም ጋሼ። ግን በምክንያት ነው እንጂ ሌላ ነገር የለም። ግን አመለካከትሽ ልክ አይመስለኝም። ተሳሳትኩ? አትሳሳት ጋሼ። እኔ በጣም ልክ ነኝ። እናም እያንዳንዱን እርምጃዎቼ ተጠንቅቄ ነው የማደርገው። እንዳንቺ አይነት ጠንካራ ሴት የልጄ ፍቅረኛ በመሆኗ በጣም ነው ደስ ያለኝ። አቤል እንደምታስቢው አይደለም፣ ደካማ ነው። አዎ እኔም በጣም ደስተኛ ነኝ። ትንሽ ድክመት አለበት፣ ግን አስተካክለዋለሁ። አንተ አታስብ። ተማመንብሻለሁ። ወዴት ነው? ቅድም ስላልጠገበን እኮ ምግብ ልፈላልግ ብዬ ነው። እንደው ስታስቢው ከምስኪን ኪስ የሰረቅሽውን የምበላ መስልሻለሁ? ቆይ እኔን እንዴት አድርገሽ ብታስቢ ነው እንዴ? ይሄንን አመለካከትሽን እኔ ላይ ልታጋቢብኝ እየፈለግሽ ነው አይደል? እኔ ግን ይሄንን ነገር በጣም እቃወማለሁ። ቆይ የሰው ላብ ያልሰራሽበትን መብላት ግን እንዴት ነው? እርግጠኛ አብድ ነሽ? ማለቴ ልሰድሽ ፈልጌ አይደለም፣ ግን አይምሮሽ በጣም ስለተለየብኝ ነው። በጣም እውነትሽ ነው። የተለየ ነገርማ በደንብ አለ፣ ግን ደግሞ በተቃራኒው እኔ ምንም አይኪዌን አልተጠቀምኩበት። ግን አንቺ እንዳልሽው አብጄ ሳይሆን ሰው ነው አይምሮዬን ነክቶ እንደዚህ ያደረገኝ። አየሻ፣ ጤነኛ ካልሆንሽ አይምሮሽ ከተነካ ምንም ነገር ማድረጋችን ምንም። እውነትሽ ነው። የተለየ ነገርማ በደንብ አለ፣ ግን ደግሞ በተቃራኒ እኔ አይኪዌን ምንም አልተጠቀምኩበት። ግን አንቺ እንዳልሽው እብደቱ ሳይሆን እኔ ጤነኛ ነበርኩኝ። ሰው ነው አይምሮዬን የነካኝ። አየሽ፣ ጤነኛ ካልሆንሽ አይምሮሽ ከተነካ ምንም ነገር ማድረጋችን በድን ነው። ምንም መስራት የማይችል ሰው የምትሆን። አልገባኝም። እንደው ስታስቢው ልብስ ለብሶ የሚሄደው ሁላ መኪና የሚያሽከረክረው ሁላ ጤነኛ ነው የሚመስልሽ? አይ አይደለም። ከላይ እየሄደ መንገድ ላይ ስታዩ ሰላም ያለው ይመስላል፣ ግን ውስጡ ምንም ሰላም የለውም። ምንም። ግን አንቺ ምን ሆነሽ ነው እንዲሆንሽው? ማለቴ እንደተረዳሁሽ ከሆነ ትንሽ እገዛ ቢደረግልሽ እንደምትድኝ እርግጠኛ ነኝ። አካሌን ሊያክሙት ይችላሉ፣ ሞራሌንም እንደዛው። ግን ይሄንን የተሰባበረውን ቅስሜን ሊያክሙት ሊመልሱት ይችላሉ? ንገሪኝ እስኪ፣ ይችላሉ? እሱስ ልክ ነሽ እህቴ። ለሁሉም ጊዜ አለው፣ መቼም ጨልሞ አይቀርም። ቆይ መች ነግቶ የሚያውቀው ነው ይነጋል እንዴ? ይነጋል ስንጠብቅ መልሶ ይጨልማል አይደለ? የትኛውን ተስፋ ነው ተስፋ የማደርገው? መች ነግቶ የሚያውቀው ነው ይነጋል የምትይኝ? ንገሪኝ እስኪ። ይነጋል፣ ከዛ መልሶ ይጨልማል። ምንም ተስፋ የምናደርገው ነገር የለም። አየሽ አይደል? ምንም ተስፋ ስለሌለው ነገር ዝም ብሎ ማውራት አንገት ያስደፋል፣ አንገት ያስቀረቅራል። ከዚህ ውጭ ምንም የተለየ አማራጭ የለም። ግን ቆይ
የፈጠረን አምላክ ለምን ዝም እንዳለን ታውቂያለሽ? እኔ ምንም አላውቅም፣ ምንም አልገባኝም። አንቺ ገብቶሻል? አላውቅም። ያው ፈጣሪ አይደል? እሱ ምክንያት አለው ለሁሉም ባይ ነኝ። እንደ ሰው አይደለም፣ አይቸኩልም። እንደኛ ምኞትና ሀሳብ ቢሆንማ ሁላችንም ተያይዘን መጥፋታችን ነበር። ምን ሆነ ነው? ችግር አለ እንዴ? ምንም የለም። ትንሽ አዝሮኝ ወድቄ ነው። አሁን ከኔ ጋር አንድ ስራ መስራት ያለብን ይመስለኛል። አበራም ወንደሰንም ሁሉም አብቅቶላቸዋል። አልገባኝም። ስለምንድን ነው የምታወራው? ስታየኝ ሞኝ አልመስልም አይደል? እዚህ ለምን እንደመጣ በደንብ ነው የማውቀው። በወንድም ሞት ልብህ እንዴት እንደተከነከነች አውቃለሁ። ስለዚህ እኔ ጋር መፍትሄ አለ። ወንድሜን ገሎት መቼም ሰላማቸውን አልሰጣቸውም። ለእያንዳንዱ ነገር ዋጋቸውን ነው ማስከፍላቸው። ይሄኔ ወንድሜን ገለው አንድ ጥሻ ውስጥ ወይ ደግሞ ወንዝ ውስጥ ጥለውት ነው የሚሆነው። ምን ይባላል? ነፍሱን በገነት ያኑረው ነው። አሜን። ለነገሩ እኔም እዚህ ስመጣ ጥሩ ስሜት አልተሰማኝም ነበር። የሆነ ነገር እንዳለ ይታወቀኝ ነበር። ያው የፈራሁት አልቀረም ሆነ። ገንዘብ የሰው ልጅ ምን ያህል እያራራቀ እንደሆነ እያየውም ነው ያለሁት። እኔም ለጥቅም ስል እንጂ ወንድሜን የምርም ፈልጌ አልነበረም የመጣሁት። ሁላችንም ለገንዘብ ስንል ነው በድህነት አረንቋ ውስጥ ላለመኖር ስንል የማንፈልገውን ስራ የምንሰራው። ልክ ብለሃል። አሁን ሀሳብህን አሳውቀኝ። የምንስማማ ከሆነ ምንም ነገር አብረን እናደርጋለን። እዚህ በኋላ ምንም ጊዜ ማባከን አያስፈልግም። ምን መሰለህ? አንድን ሰው በቁጥጥር ስር አውዬዋለሁ። ያም ሰው በህይወትና በሞት መካከል ነው ያለው። ያን ሰው ተጠቅመን ኪሳችንን በገንዘብ ማፈርጠም እንችላለን። ከዛም መበቀል የምንፈልገውን ሰው በገንዘባችን እንበቀለዋለን ማለት ነው። በሚገባ ምንም ጥያቄ የለውም። አሁን ሀሳብህን በደንብ አስረዳኝ። ደግሞ ምን ቀረሽ? በእናትሽ የምትፈልጊውን ነገር ሁሉ ነገርኩሽ አይደል እንዴ? አሁን ደግሞ ምን ቀረሽ? በእናትሽ አታሰቃኝ። ልቀቂ በእናትሽ። አየህ፣ ለሁሉም ጊዜ አለው ይባላል። አንተም ጊዜክ ደርሶ ቅጣትን ልትቀበል በቃ። አይገርምም ግን የጊዜ ነገር? ይኸውልሽ አሁን ሁሉም ነገር ገብቶኛል። ከዚህ በላይ ምንም ነገር ልደረሽ አልችልም። ለምን አትለቂኝም? አትሳሳት። ጨዋታው ገና መጀመሩ ነው። አሁን ካበራና ከበረከት ጋር ምን እንዳሰባችሁ በደንብ ትነግረኛለህ። እሱን ደግሞ በምን አወቅሽ? የኔ ማወቅ ምንም አይጠቅምም። አሁን ለጠየቅኩ ቀጥተኛ መልስና ትክክለኛ ዓላማችሁን በደንብ ንገረኝ። ይኸውልሽ እኔ ዋነኛ ዓላማዬ ገንዘብ ነው። ከዛም ቀጥሎ ከአባቴ መኩረን የወሰዳትን ሴትና አቤል የኔን ብላትን ሴት ስለወሰደብኝ ሁለቱንም አንድ ላይ ለመበቀል ብዬ ነው ያደረኩት። ይገባሻል? ሌላስ? ይኸውልሽ ከዚህ በላይ ሌላ ነገር ምንም የምነግርሽ ነገር የለም። እባክሽ ልቀኝ።
እባክሽ። እንዴት ነው ሰውን ማሰቃየትና መሰቃየት ያለው ልዩነት በደንብ ሳትቀምሰው እንዴት በቀላሉ እንድንላቀቅ ፈለግ? ምን ለማድረግ እየሞከርሽ? እባክሽ በምታምኚው ነገር ሊያዝሽ። እባክሽ እባክሽ እስቲ እባክሽ አለበምታም ይሽሻለሁ በፈጠረሽ። በቃ አንተም ስትለምነኝ ምንም አታፍርም? የስንቱን ሴት ልመና የስንቱን ሰዎች ጩኸት ሰምተህ እንዳልሰማ ሆነ ስለማምኑ ስትማጸነኝ ምንም አታፍርም? ይህን ቃል ከመናገር በፊት አንተ ታደርገው እንደሆነ ማሰብ አለብህ። ተግባባን? ከልቡ እንደማይወደኝ ይጠራጠር ነበር። ይኸው አሁን አረጋገጥ። ቆይ በዚህ ዘመን ማን ነው የሚታመነው? እኔ እንደሚመስለኝ አንድ ወንድምሽ ብቻ ነው ማመን የሚቻለው። እሱንም ቢሆን ስለምትወጂው ነው እንጂ በምንም ማመናቸው። ያው እስካሁን ምንም እንከን አላየሁበትም አንቺን ከመጠበቅ ውጭ። በዛ ላይ ቆፍጣና ነው ወንደው ነው። ለዛ ነው ውስጥ አይዞሽ እህታ፣ ታሪክ ካልን በኋላ ነገሮች ሁሉ ይስተካከላሉ። አይሆንም። እኔ ግን አልመሰለኝም። ውስጤ ምንም ደስ አላለም። ፖሊሶች መጥተው አስክሬኑን እንዳያገኙት ፈርቼ። እሱስ ልክ ነሽ። እኔንም በጣም አስፈርቶኛል። ምነው ውስጥ የገባች አይጥ መሰልሽ? እባክሽ ተይ። ባልተውሽስ ምን ልታመጪ ነው? ይኸውልሽ አሁን እኮ በእጄ ላይ ያለሽ አሻንጉሊት ማለት ነሽ። ምንም ነገር አደርጋለሁ ብለሽ እንዳታስቢ። ይልቅ ወንድምሽና አብራይት እንዳሉ ንገሪኝና ከዛ ሽማግሌ ገንዘባችን ተቀብለን ህይወታችንን ብንቀይር ይሻላል። ይኸውልሽ ወንድሜ ከተማ ለመሄድ ወስኗል እና ይሄኔ መንገድ ላይ ነው የሚሆነው። ከዚህ ውጪ እኔ ምንም የማውቀው ነገር የለም። ሰማሽ? ምን? እንዲማ ባንዴ ማምለጥ አይቻልም። ፊሽካው ሳይነፋ ጨዋታ ይጀመር። ስሚ፣ እኔን እንደፈለግሽ ማድረግ ትችያለሽ። እኔ ግን ከዚህ ውጪ ምንም የማውቀው ነገር የለም። ውይ ምነው እንደዚህ ባንዴ ተስፋ ቆረጥሽ? ነገሮችንማ በተስፋ ነው ማለፍ ያለብሽ። ይልቅ አንድ ነገር ልንገርሽ፣ ልብ ብለሽ ስሚ። መኮንንን ትገድይዋለሽ። ምን? ስሚ፣ ይህንን በጭራሽ ላደርገው አልችልም። ከፈለግሽ
አንቺ ራስሽ ማድረግ ትችያለሽ። ያው ልምዱ አለሽ ብዬ ነው ማድረግ አይከብድሽ። ቢሆንም ይሄን በጭራሽ ላደርገው አልችልም። ስሚኝ፣ ከአቅሜ በላይ የሆነ ነገር ነው እየጠየቅሽኝ ያለሽው። እባክሽ በቃ ተይኝ። በቃ ተናግሬያለሁ። ምንድነው ችግር አለ እንዴ? አይ ምንም የለም፣ ሰላም ነው። ምንም ሰላም የሚመስል ነገር አላየሁም። የማላውቀው ነገር አለ እንዴ አበራሽ? ኧረ ምንም የለም። ችግር የለውም አበራሽ። አሁን ትንሽ ስራ ስለበዛብኝ ነው እንጂ ሁሉንም ነገር አስተካክለዋለሁ። አሁን ወንድምሽ በቁጥጥር ስር ነው። የምትነግረኝ ነገር ካለ ሁሉንም ነገር ንገረኝ። ከነገርሽኝ ወንድምሽን ታገኘዋለሽ። አለበለዚያ ግን ወንድምሽን ለዘላለም ነው የምታጭው። ጋሼ ምንድን ነው? ፖሊሶቹ ሀሳብህን ወድጄዋለሁ፣ ደስ ይላል። ነገር ግን ብልጥ ሊሆንብኝ ያሰበ ሰው አልወድም። ይህንን ልብ ብለህ እወቅ። እሱ ምንም አታስብ። መሆን ያለበትን ነገር ሁሉ እኔ እናንተ ተመካክረን ነው የምንወስደው። ችግር እንኳን ቢያጋጥመን መፍትሄ የምንወስደው እኔ እናንተ በአንድ ላይ ነው። እኔ እናንተ ያገናኘን ለበቀልና ለገንዘብ ስለሆነ ምንም አይነት ችግር ያጋጥመናል ብዬ አላስብም። ጥሩ፣ እንደዛ ከሆነ ተስማምተናል። ነገር ግን አበራንና ወንደሰንን መበቀል ስለምፈልግ እንድታግዘኝ እፈልጋለሁ። ገብቶኛል። ምንም አታስብ። እንደ ውለታ ግን አትቁጠርብኝና እኔ የማረጋቸው ነገሮች ሁሉ ከገንዘብ ጋር ስለሚያያዝ ታሳቢ እንድታረገው ፈልጋለሁ፣ ከምናገኘው ላይ ማለት ነው። ለሱ አታስብ፣ ችግር የለውም። ብቻ ከእጅ ያስገባልኝ እንጂ እኔ ራሴ ዋጋቸውን እሰጣቸዋለሁ። ጥሩ፣ የተቻለኝን ሁሉ አደርጋለሁ። ካላገኘናቸው ግን ከመሸጉበት ምሽግ ውስጥ ለማስወጣት የወንደሰንን እህት ተጠቅመን ጊዜ ሳንፈጅ የፈለግነውን ነገር ማግኘት እንችላለን። አዎ ልክ ብለሃል። ከዚህ በፊት በእጅ ያስገብቻት ነበር፣ በህይወት ነው የለቀኳት። አሁን ግን ከገባች መቼም በህይወት አልለቃትም፣ አጠፋታለሁ። ልክ ብለሃል። መትረፍ የሚባል ነገር መቼም አይታሰብም። ፍዳቸውንና ስቃያቸውን ነው የምናሳያቸው። እኔ ከዚህ በኋላ ማንንም ሰው አላምንም። መቼም የሆነ ነገር ሲደርስብህ ታውቀዋለህ። ልክ ነኝ አይደል? የቤቱ ባለቤት እኔ ነኝ። ችግሩ ምን እንደሆነ ምንም አልገባኝም። መርማሪ፣ እንደሰማሁት ከሆነ አንድ የሺወርቅ የምትባል ሴት መሞቷንና ከዚህ ሰፈር መሰወሯን ሳይሰሙ ይቀራሉ። በዚህም አንድም ተጠርጣሪ ወንጀለኛ አልተያዘም። በተጨማሪም አንድ የጠፋ ሰው እንዳለ ሰምቻለሁ። በመሞቱም ምንም ፍንጭ የለም። እናም ስለዚህ ጉዳይ እያጣራ ነው። አቶ መኮንን፣ ስለዚህ የምታውቁት ነገር አለ? ምንም አልገባኝም። እና እኔ ቤት ውስጥ ምን ይሰራል ያላችሁት ነገር? አቶ መኮንን፣ ምክንያቱም ጠፋ የተባለው ልጅ እዚህ ቤት እንደሚገባና ከአበራና ከወንደሰን ጋር ግንኙነት እንዳላቸው መረጃዎች ያሳያሉ። በመልካም ጎኑ ሳይሆን በአይነ ቁራኛ እንደሚተያዩ ነበር የሰፈር እማኞች የነገሩ። አሁንም ምንም አልገባኝም። አቶ መኮንን፣ ቤቱን ለፍተሻ ቢተባበሩን ደስ ይላል። የፍርድ ቤት ወረቀት ማምጣት ካለብን አንድ ቀን የግድ መጠበቅ አለብን። ምንም ችግር የለውም። ህግን ማገዝ ግዴታችን ነው። ለመልካም ትብብሮ በጣም እናመሰግናለን አቶ መኮንን። ግን እዚህ ቤት ከማን ጋር ነው የሚኖሩት? ከልጅ ጋር ነው የምኖረው። ለጊዜው ወደ ከተማ ሄዷል። ግን ለምን ጠየቅከኝ? የጠቅላላ እውቀት ነው አቶ መኮንን። ለረጅም ጊዜ እዚህ ቤት እንደማትኖር ነበር የሰማሁት። ተሳሳትኩኝ አቶ መኮንን? ልክ ብለሃል። እኔም ሆንኩ ልጄ በቅርብ ቀን ነው እዚህ የመጣ ነው። እኔ ግን ከገዛሁበት ጊዜ ጀምሮ እየመጣሁ እዚህ አዘወትራለሁ። መልካም። ልጅስ እንዴት እዚህ አካባቢ ሊመጣ ቻለ? እሱስ ከፍቅረኛው ጋር ትንሽ ጥሩ ነገር ላይ ስላልነበረ ነው የመጣው። መልካም። ለመልካም ትብብርህ አመሰግናለሁ።